ሰላም እንዴት ናችሁ? ሄርሜላ ነኝ። ዛሬም በሌላ ስኮላርሺፕ መረጃ መጥቻለሁ። የዛሬው ስኮላርሺፕ ቻይና ሀገር ውስጥ የተከፈተ አንድ ስኮላርሺፕ አለ። እሱን በተመለከተ ይሆናል። ለዚህ ስኮላርሺፕ አብዛኞቻችሁ አዲስ አይደላችሁም። በተለይ የሄርሜ አካዳሚ ቤተሰብ የሆናችሁ አንሱ ስኮላርሺፕን ሁላችሁም ታውቃላችሁ ብዬ አስባለሁኝ። ምክንያቱም ቻይና ውስጥ ከሚሰጡ ስኮላርሺፖች ጥሩ ክፍያ ወይም ጥሩ ፈንድ ከሚያደርጉ ስኮላርሺፖች ውስጥ አንደኛውና የመጀመሪያው አንሶ ስኮላርሺፕ ነው። አንሶ ስኮላርሺፕ ላይ የማስተርስ እና የፒኤችዲ አፕሊካንቶች አፕላይ ማድረግ ይችላሉ። ይህንን ስኮላርሺፕ በተመለከተ በባለፈው አመት ወደ 3 የሚሆኑ ቪዲዮዎች ሰርቻለሁ። የመጀመሪያው ቪዲዮ አንሶ ስኮላርሺፕን እና የሲኤስሲ ስኮላርሺፕን አፕላይ ለማድረግ ምን ያስፈልጋችኋል፣ እንደዚሁም የሁለቱ ልዩነት ሁለቱም ላይ በአንድ ጊዜ አፕላይ ማድረግ እንችላለን ወይ ምናምን የሚሉ ዲቴይል መረጃዎችን አምና ቪዲዮ ሰርችላችኋለሁ። አይ ቲንክ አብዛኞቻችሁ ያያችሁት ይመስለኛል። ሪሰንትሊ ደግሞ ጆይን ያደረጋችሁኝና ያላያችሁት ገብታችሁ ብታዩት በጣም ይጠቅማችኋል። ምክንያቱም አሁን ላይ የቻይና ገቨርንመንት ስኮላርሺፕ ቻይና ውስጥ ያሉ ስኮላርሺፖች እየተከፈቱ ነው ያሉትና ሙሉ መረጃ ቢኖራችሁ ጥሩ ነው። ቀጥታ ወደ አፕሊኬሽኑ ከመሄዳችሁ በፊት የእያንዳንዱን ስኮላርሺፕ ምንነት በደንብ ማየት አለባችሁና አንደኛው ይጠቅማችኋል ብዬ ማስበው ላስቲር የሰራኋቸው ቪዲዮዎች ናቸው። ይሄን ዛሬ የምናየው አንሶ ስኮላርሺፕን በተመለከተ የቻይና ገቨርንመንት ስኮላርሺፕን በተመለከተ ቻይና ውስጥ ብዙ ስኮላርሺፖች አሉ። እነዚህ ሁለቱ በጣም የሚታወቁ ናቸው በዚያ ያሉ ተማሪዎችን በመውሰድ እንዳልኳችሁ ማለት ነው። ስለዚህ ሪኳየርመንታቸውን ማወቅና ራሳችሁን ማዘጋጀት ያስፈልጋል። በተለይ ለቻይና ገቨርንመንት ስኮላርሺፕ ወደፊት እመጣበታለሁ። ግን የሚያስፈልጉ ወደ 15 ዶክመንቶች አሉ ለቻይና ገቨርንመንት ስኮላርሺፕ። ግማሹም አብዛኛውም ለአንሶም ላይ እንዲያስፈልጋሉ ተመሳሳይ ነገር የሆነ ነገር አላቸው ሼር የሚያደርጓቸው ሪኳየርመንቶች አሉና 15 ዶክመንቶች ለቻይና ስኮላርሺፕ የሚያስፈልጉ ብዬ ቪዲዮ ማምና ሰርችላችሁ ነው። አብዛኞቻችሁ አይታችሁታል። ዛሬም ገብታችሁ ብታዩ ጥሩ ነው። የቻይና ስኮላርሺፕ ላይ አፕላይ ለማድረግ የተዘጋጃችሁ ያላችሁ ኢትዮጵያውያን ማለት ነው። ስለዚህ ዛሬ የምናየው እስከዛሬ ከምናያቸው የስኮላርሺፕ አይነት ላይክ ወጣ ያለ ነገር ነው። ያ ማለት ምን ማለት ነው? እስከዛሬ አፕሊኬሽን ፕሮሰስ ሪኳየርመንት ምናምን ነበር የምናየው። ዛሬ ግን ፕሮፌሰር አክሴፕታንስ ሌተር እንዴት ነው ማግኘት የምትችሉት የሚለውን ነው የምናየው ማለት ነው። ፕሮፌሰር አክሴፕታንስ ሌተር ለማግኘት ምን ነገሮችን መሄድ አለባችሁ፣ ምን ነገሮችን ማወቅ አለባችሁ የሚለውን ነው የምናየው ዛሬ። ይሄንን ያመጣውላችሁ ለምን ነው? ባለፈው ሳምንት ቴሌግራም ላይ ሼር ያደረኳችሁ ኢንፎርሜሽን አለ። በነገራችን ላይ እዚህ ይሄን ቪዲዮ ያያችሁ ያላችሁ ተመልካቾቼ ቴሌግራም ቻናል ጆይን ማድረግ አለባችሁ። የቴሌግራም ቻናሉን እያንዳንዱ ቪዲዮ ዲስክሪፕሽን ቦክስ ታገኙታላችሁ። ምክንያቱም እዛም ላይ ኢንፎርሜሽን ሼር ስለምንደራረግ ማለት ነው። ስለዚህ እዛ ላይ ሼር እንዳደረግኩት በባለፈው ሳምንት የቻይና ገቨርንመንት ስኮላርሺፕን ሆነ ቻይና ያሉ ስኮላርሺፖችን አፕላይ ለማድረግ የምትሄዱባቸው ፕሮሰሶች አሉ። የመጀመሪያው አንደኛው ዩኒቨርሲቲ መምረጥ ነው። ከዛ ዲፓርትመንታችሁ መምረጥ ነው። በእርግጥ ዩኒቨርሲቲ የምትመርጡት ዲፓርትመንታችሁ ላይ ዲፔንድ ሆናችሁ ነው። ከዛ ደግሞ የምታያቸው የራሳችሁ የሆነ ነገር ሊኖር ይችላል። አክሴፕታንስ ሬት፣ ብዙ ጊዜ አክሴፕታንስ ሬት አይቀመጥም፣ ግን አክሴፕታንስ ሬት እንደ የዩኒቨርሲቲው ራንክ ይለያያል። የዩኒቨርሲቲዎችን ራንክ በማየት እንደዚሁም ደግሞ ዲፓርትመንቶችን ብዛት እንደዚሁም በቻይና ገቨርንመንት ስኮላርሺፕ ስር ነው ወይ ምናምን የሚለውን በማየት ዩኒቨርሲቲዎችን ትመርጣላችሁ። ከዛ በኋላ ግን አሁን ላይ ቻይና ውስጥ በጣም ኮመን እየሆነ የመጣ ያለው ለፒኤችዲዎች ኦልሞስት ግዴታ ነው። ለማስተርሶችም ከአምና ጀምሮ አሁን ላይ ግዴታ እያደረጉት ያለ ሪኳየርመንትና አስቸጋሪ ሪኳየርመንት ሱፐርቫይዘር ቀድሞ ማግኘት ወይንም ፕሮፌሰር አክሴፕታንስ ሌተር ማግኘት ነው የመጀመሪያው ማለት። ስለዚህ ሊንክ አግኝታችሁ ወደ አፕሊኬሽን ከመሄዳችሁ በፊት መጀመሪያ ይሄኛውን አቺቭ ማድረግ አለባችሁና ይሄ የራሱ የሆነ ፕሮሰስ አለው። ስለዚህ ሱፐርቫይዘር አክሴፕታንስ ሌተር አንሶ ስኮላርሺፕ ላይ ያስፈልጋል። አንሶ ስኮላርሺፕ የተከፈተው ከ15 ቀን በፊት ነው። ኦክቶበር 15 አካባቢ ነው የተከፈተው። እስከ ጃንዋሪ 31 ድረስ ይሄዳል። ስለዚህ ከዚህ በኋላ 3 ወር አላችሁ። ነገር ግን ይችን 1 ወር አክሴፕታንስ ለመፈለግ በጣም መጣጣር አለባችሁ ማለት ነውና ይሄ ስኮላርሺፕ እንዲሳካላችሁ ከፈለጋችሁ አክሴፕታንስ ሌተር ማግኘት ግዴታ ነው። ስለዚህ ከኔ ጋር አሁን እያያችሁ ያላችሁና አንሶ ላይም ሆነ ሲኤስሲ ላይ አፕላይ ማድረግ የምትፈልጉ አፕሊካንቶች አሁን እንደ ቻሌንጅ የምንወስደው ፕሮፌሰር አክሴፕታንስ ሌተር ማግኘት ነው።
ስለዚህ እንዴት እናድርግ ላይክ የፕሮፌሰሮችን ኢሜል እናያለን ዛሬ እንዴት ኢሜል መላክ እንዳለባችሁ ኢሜል ስትልኩ የምታስገቡት ዶክመንት የምትጽፉት ኢሜል መመሰል አለበት የሚለውን ከዚህ በፊት ኢሜል አድርገው አክሴፕታንስ ያገኙ አፕሊካንቶችን ኤክስፒሪየንስድ የሆነ ኮንተንቶችን ነው ይዤላችሁ የመጣሁት ማለት ነው እነሱ የሄዱበትን መንገድ እኔም የራሴ የሆነ ኤክስፒሪየንስ አሉኝ እነሱን መንገዶች ዛሬ እንዴት ኢሜል ስትልኩ ምን ነገሮችን ማካተት አለባችሁ እንዴት ማየት አለባችሁ የሚለው ነው እዚህ አሁን የምንገኘው ትክክለኛው የአንሶ ስኮላርሺፕ ገጽ ላይ ነው ማለት ነው ይሄንን ገጽ በቴሌግራም ቻናሌም እንደዚሁም ደግሞ በዩቲዩብ ገጽ ላይ በዲስክሪፕሽን ቦክስ ላይ ሼር አደርጋችኋለሁ እዚህ ጋር እንደምታዩት የአንሶ ማለት መጀመሪያ አንሶ ማለት አሊያንስ ኦፍ ናሽናል ኤንድ ኢንተርናሽናል ሳይንስ ኦርጋናይዜሽን ማለት ነው እዚህ ኦርጋናይዜሽን ስር ሁለት ኢንስቲትዩቶች አሉ ዩካስ እና USTC የሚባሉ ሁለት ኢንስቲትዩሽኖች አሉ በእነሱ ኢንስቲትዩቶች ስር ደግሞ በጣም በዛ ያሉ ዲፓርትመንቶች በጣም በዛ ያሉ ዩኒቨርሲቲዎች አሉ ማለት ነው ስለዚህ እነሱን ነው ዛሬ የምናየው በመጀመሪያ አንሶ ስኮላርሺፕ ከሲኤስሲ ለየት የሚያደርገው ያው ጥሩ ፈንድ ይሰጣል በተለይ ለፒኤችዲ አፕሊካንቶች ደብል ኦልሞስት ሲኤስሲ አፕላይ አድርጋችሁ የቻይና ገቨርንመንት አፕላይ አድርጋችሁ ከምታገኙት ፈንድ ደብል ነው የሚሰጠው እዚህ ጋር መንዝሊ አላዋንስ ነው የሚሰጠው ወደ ከ6000 እስከ 7000 ድረስ ይሰጣል የሲኤስሲ 3500 አካባቢ ነው የሚሰጠው ለፒኤችዲ ለማስተርስ 3000 ነው የሚሰጠው ኦልሞስት ተመሳሳይ ነው ለማስተርስ ፕሮግራም አፕላይ ለምታደርጉ ልጆች የሄልዝ ኢንሹራንስ አለው የሲኤስሲ ሄልዝ ኢንሹራንስ አለው እዚህ ጋር አፕሊኬሽን ፊ አትከፍሉም አንሶ ስኮላርሺፖች ላይ አፕሊኬሽን ፊ አትከፍሉም እንደዚሁ ደግሞ የአንሶ ስኮላርሺፕ አሸናፊ ከሆናችሁ የአንድ ዌይ ትራቭል ለምሳሌ ከኢትዮጵያ ወደ ቻይና የምትመጡበትን ትራቭል ይችላችኋል እንደዚሁም ደግሞ የቪዛ ቲኬት የቪዛ ወጫችሁን ይችላችኋል ቪዛ ስታስመጡ የምታወጣቸው ኮስቶች አሉ እነሱን ከቨር ያደርጉላችኋል ማለት ነው ስለዚህ ቻይና ላይ አፕላይ ማድረግ የምትፈልጉ በዚህ አመት አንሶ ላይ ሲኤስሲ ላይ መሞከር ትችላላችሁ ሌሎችም ስኮላርሺፕ ታይፖች አሉ ወደፊት የምናያቸው ማለት ነው ስለዚህ ይሄንን ይመስላል እንደ ቤኔፊቱም ነው በተመለከተ ሌሎች ኤሊጂቢሊቲ ክራይቴሪያ አለ ኤሊጂቢሊቲ ክራይቴሪያ እና ሌሎች ዲቴይል ነገሮችን የበፊቱ ቪዲዮ ብታዩት በጣም ደስ ይለኛል ምክንያቱም ዛሬ የምናየው ሱፐርቫይዘርን በተመለከተ ስለሆነ ማለት ነው ሁሉንም ካየን ቪዲዮ ይረዝምብናል ስለዚህ እዚህ ጋር ኤሊጂቢሊቲ ክራይቴሪያዎችን በደንብ ያቸው እዚህ ጋር ግን አንሶ ስር ዩካስ እና USTC ያለ በያችኋለሁኝ ሁለቱም የተለያዩ ኢንስቲትዩቶች ናቸው ፈንዳቸው ተመሳሳይ ነው በአንሶ ስር ናቸው ሁለቱም ማለት ነው ግን አፕላይ ልታደርጉ የምትችሉት አንዱ ላይ ብቻ ነው ወይ USTC ላይ ነው ወይ ዩካስ ላይ ነው ስለዚህ እዚህ ጋር ነው መጀመሪያ መምረጥ ያድኳችሁ የትኛው ላይ ዩካስ ላይ ነው የኔ ዲፓርትመንት ያለው USTC ላይ ነው የኔ ዲፓርትመንት ያለው አክሴፕታንስ ሌተር ሱፐርቫይዘር አክሴፕታንስ ሌተር ግዴታ የሆነበት የትኛው ነው እናንተ ቀለል ያለው የትኛው ነው የሚለው ብቻ ማየት በደንብ ማየት አስፈላጊ ነው ማለት ነው ስለዚህ ሁለቱን ካያችሁ በኋላ ዩካስ ከሆነ ዩካስን ትመርጣላችሁ USTC ከሆነ USTC አዝሮይስ ሁለቱም ጋር አፕላይ ማድረጋችሁ እዚህ ጋር በቀይ ያስቀምጡታል ብታነቡት ምን ይላል እዚህ ጋር you are not allowed to apply for ANSO scholarship in both ይላልና በዩካስ and USTC እና ዩካስ ላይ አፕላይ ማድረግ አትችሉም USTC እና ዩካስ ምን እንደሆነ አሳያችኋለሁ እንዳልኳችሁ እንደ ዩኒቨርሲቲ ናቸው ኢንስቲትዩት ናቸው በእነዛ ኢንስቲትዩቶች ስር ደግሞ የተለያዩ ቻይና ውስጥ በተለያየ ከተማ ዩኒቨርሲቲዎች አሏቸው ማለት ነው ፈንድ ያደርጓቸዋል እየሄዳችሁ ትማራላችሁ then ይህ ስኮላርሺፕ የሁለቱም የተከፈተው አንሶ እንዳጠቃላይ የተከፈተው በ15 ኦክቶበር ነው ብያችኋለሁ 31 ጃንዋሪ ላይ ያልቃል 2026 ማለት ነው 3 ወር አላችሁ ስለዚህ 3 ወር አላችሁ ቢያንስ አንድ ወር ቁጭ ብላችሁ ፕሮፌሰሮች ጋር ኢሜል ማድረግ አለባችሁ ማለት ነው እንደ ቻሌንጅ ሄልሚ አካዳሚ ቤተሰብ ይሆናችሁ በዚህ አመት በቃ ቻይና መሄድ የምትፈልጉ ከሆነ ይሄንን ቻሌንጅ በቃ በሲሪየስ መያዝ አለባችሁ እኔ ደግሞ የሚያስፈልጉ መረጃዎች ለምሳሌ ኢሜል እንዴት መላክ አለባችሁ ኢሜል ስትልኩስ የምታዘጋጃቸው ዶክመንቶች መምሰል አለባችሁ የሚለውን ነገር በደንብ ይዤላችሁ እመጣለሁ እዚህ ጋር መሰጣችሁ መረጃዎች እንዳልኳችሁ ከዚህ በፊት ሌሎች አፕላይ አድርገው የሰሩላቸውን ኢሜል ያደረጉባቸውን ወዮች ነው የማሳያችሁ ማለት ነው ስለዚህ በደንብ በተጠቀሙበት በጣም ጥሩ ነው ማለት ነው
ማለት ነው ሶ አሁን እዚህ ጋር አፕሊኬሽን ማቴሪያል ብሎ ያስቀመጡታል ሌላው ምን ነገር ያስፈልጋል የሚለው ማየት ከፈለጋችሁ እዚህ ጋር የዩኤስቲሲ እዚህ ጋር ሂር የሚለውን ክሊክ ማድረግ ትችላላችሁ እንደዚሁም ደግሞ ለዩካስ እዚህ ጋር ሂር የሚለውን ክሊክ ማድረግ ትችላላችሁ ስለዚህ እስኪ ለምሳሌኛ ከዩካስ እንጀምርና ሂር የሚለውን ክሊክ ስታደርጉ ቀጥታ ወደ ዩካስ ነው የሚወስዳችሁ ዩካስ ማለት ዩኒቨርሲቲ ኦፍ ቻይኒስ አካዳሚ ኦፍ ሳይንስ ማለት ነው ስለዚህ እዚህ ዩኒቨርሲቲ ስር ያሉ ዲፓርትመንቶችን ፕሮፌሰሮችን ሪኳየርመንቱን በደንብ እናያለን ማለት ነው እዚህ ላይ አፕላይ ለማድረግ ሪኳየርመንቶች ሁሉንም የምናየው ግን ወደ ሱፐርቫይዘር የሚወስዱንን ነገሮች ለምሳሌ ሱፐርቫይዘር ይጠይቃሉ ወይ ሱፐርቫይዘር አክሴፕታንስ ሌተር ግዴታ ነው ወይ የሚለውንም ማየት ስላለብን ለምሳሌ እዚህ ጋር ስትመጡ በጣም ብዙ ኮሎች አሉ እዚህ ጋር ከ2023 ጀምሮ ኮሎች አሉ እናንተ የምትሄደው ካስ አንሶ ስኮላርሺፕ ዲግሪ ፕሮግራም 2026 ኮል ሚላለ ፎር አፕሊኬሽን ቱ ስተዲ ዩካስ ይላል ስለዚህ እሱን ክሊክ ታደርጋላችሁ ክሊክ ስታደርጉ እዚህ ጋር ኢንትሮዳክሽን ከዛ በኋላ ከቨሩ ምን ከቨር እንደሚያደርግ ኦልሞስት ቅድም ካየነው ጋር ኦልሞስት ተመሳሳይ ነው ይሄኛው ማለት ነው ከበዚህ በፊት ያለው ቪዲዮ ላይ ስለሰራሁትኝ ይሄኛው ዲቴል አንልም እዚህ ጋር የሚያስፈልጉ ሪኳየርመንቶች አሉ ኤሊጂቢሊቲ ሪኳየርመንቶች እነሱን በደንብ ማየት አለባችሁ ማለት ነው እነዚህን እንዳልኳችሁ ያምናው ቪዲዮ ላይ ተሰርቷል የሱን ቪዲዮ ሼር አደርጋችኋለሁ አፕሊኬሽን ማቴሪያል የሚለው እንድታዩ ስለፈለኩ ነው እዚህ ጋር አፕላይ ስታደርጉ የሚያስፈልጉት ማቴሪያሎች ውስጥ ነው አንደኛው ሱፐርቫይዘር ያስፈልጋል አያስፈልግም የሚለው ማየት ያለባችሁ ይሄንን ቴክኒክ ሌሎችንም ዩኒቨርሲቲዎችን ሰርች ስታደርጉ መጠቀም አለባችሁ እዚህ ጋር አፕሊኬሽን ማቴሪያል ላይ ስትገቡ እዚህ ጋር ሂር የሚለውን ስትገቡ እዚሁ ኮል ፎር 2026 ለማስተርስ እና ለዶክተራል ዲግሪ ይሄ ማስተርስ እና ዶክተራል ብቻ ነው ስፖንሰር የሚያደርጉት የሚለውን ክሊክ ታደርጋላችሁ እዚህ ጋር ስትወርዱ ማቴሪያልስ ብሎ አስቀምጠውላችኋል እዚህ ጋር አፕሊኬሽን ማቴሪያልስ ብሎ ያስቀምጧቸዋል እንግዲህ በዚህ ያሉ ናቸው እዚህ ጋር ከዚህ ጀምሮ የምታያቸው ማለት ነው ስለዚህ እነሱን ያያችሁ ስትሄዱ እዚህ ጋር ፓስፖርት ያስፈልጋል ሲቪ ያስፈልጋል ምናምን ብለዋል ኦሪጂናል ሞቲቬሽን ዲግሪ ያስፈልጋል እኛም ዛሬ ሱፐርቫይዘር አክሴፕታንስ ሌተር ፎርም ያስፈልጋችኋል ነው እዚህ ጋር ምን ይላል መሰላችሁ በቅንፍ available ነው የሚለው if available ማለት አንዳንዴ ኦፕሽናል ነው እንደማለት ነው አገኛችሁም አላገኛችሁም ኦፕሽናል ነው ግን ይሄንን ፎሎ እንድታደርጉ ካለኝ ኤክስፒሪየንስ ካለኝ መረጃ አንፃር አልመክራችሁም ምክንያቱም አብዛኛው የሚወስዱት almost 100% ማለት ይቻላል ሱፐርቫይዘር አክሴፕታንስ ሌተር ያገኙትን ብቻ ነው ማለት ነው ስለዚህ የሄርሜ አካዳሚ ቤተሰቦች ዩካስ ላይ አፕላይ ማድረግ የምትፈልጉ ከሆነ ሱፐርቫይዘር አክሴፕታንስ ሌተር መፈለግ አለባችሁ እንዴት የሚለውን ከኔ ጋር እናያለን ስለዚህ እዚህ ጋር if available የሚለውን ሌቪት ብዙ ላይ እነዚህ if available ካለ ላይክ ካገኛችሁ ትመረጣላችሁ ነው አብዛኛው ሰው ስለሚያገኝ እናንተም ማግኘት አለባችሁ ማለት ነው ይሄኛው የዩካስ ነው ስለዚህ እንዴት ነው ሱፐርቫይዘር የምፈልገው ነው አሁን አይደል ስለዚህ አየን ላይክ ሱፐርቫይዘር ያስፈልጋችኋል እንዴት ነው የሚለው ማየት ነው ቀጥታ ሱፐርቫይዘር መፈለግ ትችላላችሁ እዚህ ጋር እንደምታዩት ሱፐርቫይዘር የሚል አለ ሱፐርቫይዘርስ ብላችሁ ስትገቡ እዚህ ጋር ኤቤት በአልፋቤት ያስቀምጥላችኋል እዚህ ጋር ስማችሁ አለ በአልፋቤት እየገባችሁ ሱፐርቫይዘሮችን ማየት ትችላላችሁ ነገር ግን ምንድነው አድቫይስ ማድረጋችሁ በሜጀራችሁ ብትገቡ በጣም ጥሩ ነው ሜጀራችሁ ላይክ አሁን ለምሳሌ እዚህ ጋር ማስተርስ ፕሮግራም ሳለ ማስተርስ ከሆነ አፕላይ የምታደርጉት ከዛ ቀጥሎ ደግሞ ፒኤችዲ ፕሮግራም አለ ፒኤችዲ ከሆነ አፕላይ የምታደርጉት ስለዚህ አንዱን ትመርጣላችሁ ለምሳሌ let's select ማስተርስ ፕሮግራም then search ሜጀራችሁን ካወቃችሁ ስፔሲፊክ ሜጀራችሁን እዚህ ጋር ለምሳሌ እዚህ ጋር ባዮሜዲካል ከሆነ ባዮሜዲካል ለምሳሌ እዚህ ጋር ባዮሜዲካል ከሆነ አፕላይ የምታደርጉት ባዮሜዲካል ብላችሁ ሰርች ታደርጋላችሁ ሰርች ስታደርጉ ባዮሜዲካል ኢንጂነሪንግ ይመጣላችኋል ማለት ነው በሜጀራችሁን እዚህ ጋር ሰርች አድርጋችሁ ነገር ግን እንዳለ እስኪ ማስተርስ ፕሮግራሞችን እናያቸው እዚህ ጋር ማስተርስ ፕሮግራም በዩካስ ስር የሚሰጡትን ማየት አለባችሁ ከዚህ እንደምታዩቸው ፕሮግራሞች ማለት ዲፓርትመንቶች ማለት ነው በጣም ብዙ ናቸው የሚሰጡት ፕሮግራሞች እዚህ ጋር እንግዲህ አይ ቲንክ አብዛኞቻችሁ አለ ብዬ አስባለሁ በተለይ በኢንጂነሪንግ ላይ በሳይንሱ ዘርፍ አፕላይ ማድረግ ፈልጉ በባዮሜዲካል በፊሎሶፊ በጣም ብዙ አለው ፓቶሎጂ
ፊዚክስ፣ ማቴማቲክስ ብቻ በተለይ ስቴም ላይ በጣም ብዙ ሜጀሮች አሏቸው እዚህ ጋር ማለት ነው። ሶ እነሱን ታያላችሁ። ይሄ አንደኛው ነው። ሶ ዲፓርትመንታችሁን እዚህ ያላችሁ። ሌላ ደግሞ ይሄኛው ለየት የሚያደርገው አንሶ ስኮላርሺፕ ለየት የሚያደርገው አንድ ዲፓርትመንት በጣም በብዙ ዩኒቨርሲቲዎች ሊሰጥ ይችላል ማለት ነው። ይሄ ለእናንተ በጣም አድቫንቴጅ ነው። ለምን ለምሳሌ አንድ ዲፓርትመንት እዚህ ጋር እንምረጥ፣ ከዚህ ውስጥ አንዱን እንምረጥ። ኦኬ ባዮሎጂ ኤንድ ሜዲሲን እንምረጥ። እዚህ ጋር አሁን እዚህ ጋር እንምረጥ ባዮሎጂ ኤንድ ሜዲሲን መረጠ። በዚህ በዩካስትር ባዮሎጂ ኤንድ ሜዲሲን 1 2 3 ዩኒቨርሲቲዎች ይሰጣል ማለት ነው። 3 ዩኒቨርሲቲዎች የተለያየ ቦታ ይሰጣል። ይሄ ለምን እንደሚጠቅማችሁ ለእናንተ ፕሮፌሰር አክሴፕታንስ ሌተር ለመፈለግ ወይም ፕሮፌሰሮች ጋር ኢሜል ለማድረግ እዚህ ኮሌጅ ላይ ገብታችሁ እዚህ ኮሌጅ ውስጥ ያሉ ፕሮፌሰሮች ጋር ኢሜል ማድረግ ትችላላችሁ። እዚህኛውም ጋር ያለው ጋር ኢሜል ማድረግ፣ ሶስቱም ላይ ኢሜል ማድረግ ትችላላችሁ ማለት ነው። ስለዚህ አሁን አንድ ብቻ ቢሆን ቻንሳችሁ በጣም ትንሽ ነው የሚሆነው። 3 በሚሆንበት ሰዓት እና ከዛ በላይም በሚሆንበት ሰዓት ምን እንደሚሆነው በጣም በዛ ያለ ቻንስ ይኖራችኋል ማለት ነው በዩኒቨርሲቲው አፕላይ ለማድረግ። አንደኛ ይሄ ነው ጥቅሙ። ሌሎቹንም በመናይ 3 ብቻ ኢቭን የሌላችኋል። ለምሳሌ እንዳልኳችሁ እስኪ ባዮሜዲካል እንክፈተው። እዚህ ጋር ባዮሜዲካል ሳይንስ ሲገባ አሁን 1 2 3 ወደ 4 ምን አሉ? ወደ 4 ዩኒቨርሲቲዎች አሉ። ስለዚህ 4ቱም ዩኒቨርሲቲዎች ላይ ፕሮፌሰሮችን መፈለግ ትችላላችሁ ማለት ነው። ሌሎቹንም በተመሳሳይ መንገድ ቼክ ማድረግ ትችላላችሁ። ለምሳሌ ኢንቫይሮንመንታል ሳይንስ ኤንድ ኢንጂነሪንግ ላይ እዚህ ጋር ለምሳሌ ኢንቫይሮንመንታል ሳይንስ ኤንድ ኢንጂነሪንግ በጣም ብዙ ዩኒቨርሲቲዎች ውስጥ ነው የሚሰጠው ማለት ነው። ያ ማለት አንሶ ስፖንሰር ያደርጋል። ስለዚህ የዩካስ ኢንስቲትዩቶች ኮሌጆች በተለያዩ ሀገራቶች እዛ ቻይና ውስጥ ባሉ በተለያዩ ሪጅኖች አሉ። በካስ ወይንም በቻይና አካዳሚ ኦፍ ሳይንስ ስር ናቸው። እንደምታዩት ካስካስ ነው የሚለው እዚህ ጋር ካስካስ ነው የሚለውና ቻይና አካዳሚ ኦፍ ሳይንስ ከሆነ ያ አንሶ ነው ማለት ነው ፈንድ የሚያደርጋችሁ። ስለዚህ ምንድነው የሚደረገው ቻይና ውስጥ ለምሳሌ ይሄ ሁሉ የአንሶ ተማሪ የመጀመሪያውን አመት አንድ ላይ የሆነ ኢንስቲትዩት ይማራል። ከዛ በኋላ በየኢንስቲትዩቱ ይበተናሉ ማለት ነው። ያላችሁ የሁሉንም መረጃ ማየት ትችላላችሁ ማለት ነው። ከዛ አሁን ዩኒቨርሲቲዎቹን አየን። ከዛ የምናገኝበትን ላይክ ዩኒቨርሲቲዎችን ስንከፍት ደግሞ ዲፓርትመንታችሁ ሜጀራችሁን አያችሁ። ሜጀራችሁ ላይ ቤዝድ ሆናችሁ ደግሞ የናንተ ሜጀር የሚሰጥባቸውን ኢንስቲትዩቶች አያችሁ ማለት ነው። ከዛስ እንዴት ነው ፕሮፌሰሮችን የምናገኙ የሚለውን ነው አሁን የምናየው። እዚህ ጋር ማቴሪያል ሳይንስ ኢንጂነሪንግ ለምሳሌ እንፈታውን። እዚህ ጋር ልክ እንደ ኢንቫይሮንመንታል ማቴሪያል ሳይንስ ኤንድ ኢንጂነሪንግ በጣም ብዙ ዩኒቨርሲቲዎች ነው የሚሰጠው። ለምሳሌ ማቴሪያል ሳይንስ ስር እዚህ ጋር ብዙ አሉ። ከዚህ ውስጥ አንዱን መምረጥ እንችላለን ማለት ነው። ከዚህ ውስጥ እስኪ ለምሳሌ እዚህ ጋር አንዱን ዩኒቨርሲቲ መረጥን። እዚህ ጋር ስትመርጡ አንዳንዴ የቻይና ዌብሳይቶች ቀጥታ ቻይንኛ ይመጣሉ። አንዳንዶቹ ደግሞ አውቶማቲካሊ በእንግሊዝኛ ይቀይርላችኋል እንደ የምትጠቀሙት ኮምፒውተር ነው። ካልሆነ ግን እዚህ ጋር እንደምታዩት እንግሊሽ የሚል ኦፕሽን ስላላቸው እንግሊሽ የሚል አለ በየዌብሳይቱ ላይ። በእያንዳንዱ ዩኒቨርሲቲ ዌብሳይት ኢንስቲትዩት ዌብሳይት ላይ ያው ያስቀምጣሉ በእንግሊዝኛ ማለት አውቶማቲካሊ ትራንስሌት ማድረጊያ ማለት ነው። እንደዛ ስታዩ እዚህ ጋር የእያንዳንዱ ኢንስቲትዩት ስትገቡ የቱ ጋር ነው ፕሮፌሰሮችን ሊስት ማግኘት የሚለው ነው አብዛኛው ችግሩ ማለት ነው። ሁሌ ስትገቡ ማየት ያለባችሁ ነገር አንደኛ አብዛኞቹ ዩኒቨርሲቲዎች ሁሉም አይደሉም፣ አብዛኞቹ ዩኒቨርሲቲዎች ፒፕል ብለው ያስቀምጣሉ፣ አካዳሚክ ስታፍ ብለው ያስቀምጣሉ፣ ኦንሊ ስታፍ ብለው ያስቀምጣሉ፣ ሪሰርቸርስ ኦር ሪሰርች ቲም ምናምን ብለው ያስቀምጣሉ። እዚህ ጋር የምታያቸው ኮንቴንቶች ላይ ማለት ነው። ለምሳሌ እዚህ ጋር ኢንስቲትዩሽናል ኦቨርቪው፣ ኢንስቲትዩሽናል ሴቲንግ፣ ሪሰርች ቲም፣ ፖስት ግራጁዌት ትሬኒንግ ምናምን አሉና ከዚህ ውስጥ ዝም ብላችሁ ስታነቡ የትኛው ነው ላይክ ወደ ሪሰርቸሮች የሚወስደኝ ስታዩት እዚህ ጋር ሪሰርች ቲም የሚለው ነው። ቲሞቹ የሪሰርች ቲሞቹ አሁን ስትገቡ ሌላ ላይክ ቲም ሆኖ አሁን ለምሳሌ እዚህ ጋር የነበሩ የኢንስቲትዩቱ ሊደሮች የበፊት ሊደሮች የተቀመጡት ማለት ነው። ከዛ ግን እዚህ ጋር ሪሰርች ቲም ስር አሉ የተለያዩ ቲሞች። እዚህ ጋር ሪሰርቸር አለ፣ ላይት ኦፍ ዘ ዌስት የሚላለው ኢኖቬሽን ቲም ማለት። ከዛ እዚህ ጋር ምን ይላል ሪሰርቸር የሚላል። ይሄኛው ስታዩት ኦኬ ሪሰርቸር የሚለውን ክሊክ ታደርጉ እዚህ ጋር ስትወስዱ ፕሮፌሰሮችን መፈለግ አይደል አለማችን።
ሶ እዚህ ጋር ሪሰርቸር የሚለው ጋር ስገቡ ሪሶርስ ኬሚስትሪ ፊልድ የሚል አለ። በዚህ ሪሰርች ኤሪያ ስር የሚሰሩ እነዚህ ሁሉ ሪሰርቸሮች ናቸው። በነጋ ሪሰርች ኬሚስትሪ ፊልድ ኒው ማቴሪያልስ የሚል ፊልድ አለ። በተለያዩ ፊልዶች እዚህ ጋር ዩኒቨርሲቲ ፕሮፌሰሮችን እንግዲህ አስቀምጧል። እንግዲህ ከዚህ ውስጥ እንግዲህ መምረጥ ነው ማለት ነው። ከናንተ ጋር የሚሄደውን እየመረጣችሁ ኢሜል መላክ ነው ማለት ነው የሚሆነው። ፕሮፌሰሮቹን ካገኛችኋቸው ግን አሁንም ማየት ያለባችሁ ነገር አለ። ምንድነው ማየው? ፕሮፌሰር አገኘው፣ እሺ ምን ብዬ ነው ኢሜል ማድረግለት? እባክህን አክሴፕታንስ ሰጠኝ ብላችሁ ነው ኢሜል የምታደርጉት ወይስ ምን ፖይንት ነው ሬዝ ማድረግ ያለባችሁ የሚለውና ራሳችሁን መጠየቅ አለባችሁ። የመጀመሪያው ሪሰርች እና ሪሰርች ላይ ነው ፎከስ ማድረግ ያለባችሁ። ሪሰርች ምክንያቱም ፕሮፌሰር አክሴፕታንስ ሌተር ማለት በእያንዳንዱ ሀገር ላይ ፕሮፌሰሮች የራሳቸው ፈንድ አላቸው። ያን በዛ ፈንድ ማለት ሪሰርች ፈንድ ማለት ነው። በእነሱ ሪሰርች ወይንም ፕሮጀክት ስር ጆይን አድርጋችሁ የማስተርስ ፕሮጀክታችሁን ሰርታችሁ እንድትመረቁ ነው። ስለዚህ ያ ፕሮፌሰር ኦኬ ይሄ የተማረውም የሰራውም ሪሰርች ከዚህ ያለው ኤክስፒሪየንስ እኔ ከምሰራው ፕሮጀክት ጋር ማች ያደርጋል። ስለዚህ ይሄ ግለሰብ ቢመጣ በእኔ ስር ሆኖ ማስተርሱን ማጠናቀቅ ወይም ፒኤችዲውን ማጠናቀቅ ይችላል የሚል ሌተር ነው የሚጽፍላችሁ ማለት ነው። ምክንያቱም ዩኒቨርሲቲዎች ራሱ ከወሰዳችሁ በኋላ ለፕሮፌሰሮች ስለሆነ የሚሰጣችሁ የነሱን ይሁንታ የፕሮፌሰሮችን ይሁንታ ማግኘት አለባችሁ ማለት ነው። ስለዚህ እንደዛ ከሆነ ሐሳቡ ሆነ ምንድነው የምትጽፉት ነው። አሁን ፕሮፌሰር እኔ እንደዚህ ነው የተማርኩት፣ በዚህ እንደዚህ ማስተርስ አለኝ፣ በዚህ ባችለር አለኝ እንወሰደኝ አይነት ነገር አይደለም። ባችለር ተማርክ፣ ምንድነው የተማርከው? ከሱ ጋር ምንድነው የሚያገናኝ? የሱ ሪሰርች ኤሪያ ምንድነው? አንተ መተህ በሱ ሪሰርች ላይ ለሱ ሪሰርች ግሩፕ ምንድነው ኢንፑት የምታደርገው? ይሄን ነው ሁሌ እኔ ለዛ ሰውዬ ምን ቫልዩ ሰጠዋለሁ ነው። ራሳችንን ሴል ነው የምናደርገው። እንደዚህ ኤክስፒሪየንስ አለኝ፣ እንደዚህ አይነት ነገሮችን ሰርቻለሁ፣ አንተ ጋር በመጣ አንተ ጋር ከምትሰራው ከእንደዚህ አይነት ሪሰርቾች ጋር ምን አለ ማች ያደርጋል የኔ ኤሪያ እና ብቁ ነኝ፣ ስለዚህ ውሰደኝ ነው። እሱን ስታቀርቡ ደግሞ ምን ያስፈልጋችኋል? ሲቪ። ከዚህ በፊት የሰራችሁት ደግሞ ሪሰርች በተለይ ፐብሊኬሽን ካላችሁ ደግሞ ፐብሊኬሽናችሁን አታች ማድረግ አንድ ላይ እንደዚህ ያስፈልጋል ማለት ነው። ስለዚህ መቀጣ የፕሮፌሰሩን ምን ማዘጋጀት አለባችሁ? ማየት አለባችሁ። ሪሰርች ኤሪያውን ማየት አለባችሁ። ለምሳሌ ይሄኛው ፕሮፌሰር አይ ቲንክ ሜቢ እዚህ ጋር እንደምታዩት ምን አስቀምጦላችኋል? ዶክትራል ሱፐርቫይዘር ነኝ ብሎ አስቀምጧል። ምን ወስዳችሁ ሰርች ማድረግ የሰውየውን ትችላላችሁ ማለት ነው። የሌሎችንም ለምሳሌ ላይክ ሰውዬ ከናንተ ጋር የሚሄዳው ለምሳሌ ከዚህ ውስጥ አንዱን ክሊክ አድርጋችሁ ማየት። ለምሳሌ ሪሶርስ ኬሚስትሪ ፊልድ የሚል ይሄ ፕሮፌሰር አለ እዚህ ጋር። እሱን ይሄ ሰው ፕሮፌሰር እንደውም በደንብ አስቀምጧል። እዚህ ጋር ይሄ የዶክትራል ሱፐርቫይዘር ነው የሚለው ለዶክትሬቶች ነው ሱፐርቫይዝ የሚያደርጉት። በነገራችን ላይ ቻይና ውስጥ ዶክትራል እና ማስተርስ ሱፐርቫይዝ የሚያደርጉ የተለያዩ ፕሮፌሰሮች አሉ። አንዳንዶቹ ደግሞ አብረው ሱፐርቫይዝ ያደርጋሉ እና ሜንሽን ያደርጓቸዋል ሲቪያቸው ላይ ማለት ነው። ይህ ሰውዬ ሪሰርች ኤሪያውንም አስቀምጧል። ከዚህ በፊት ያሳተማቸውን ጆርናል ማለት ነው ፔፐሮች አስቀምጦላችኋል። እሱን ገብታችሁ ማንበብ ይጠበቅባችኋል። ያሳተማቸውን ነገሮች እነሱን ገብታችሁ በማንበብ ከእናንተ ጋር ማገናኘት ነው ማለት ነው። ከዛ ግን ምን እንደምታደርጉት ኢሜይሉን ነው የምታገኙት ማለት ነው። ኢሜይሉን የት ማግኘት ትችላላችሁ? አንደኛው ነው ያየነው መጨረሻው ላይ። አንዳንዶቹ ደግሞ በፎቶአቸው እዚህ ጋር ያስቀምጡታል። እንደየዌብሳይቱ ይለያያል። እንደየዩኒቨርሲቲ ዌብሳይት ግን የዚህ የሰውየው እዚህ ጋር ተቀምጧል ማለት ነው። ኮንታክት አድሬሱ እዚህ ጋር ተቀምጧል። እዚህ ጋር ኢሜይሉም እዚህ ጋር ተቀምጧል ማለት ነው። በዚህ መንገድ ኢሜይሉን ተወስዳላችሁ፣ ሪሰርቹን ታነባላችሁ፣ ከናንተ ጋር ይሄዳል የሚለውን ታዛምድና ታዘጋጃላችሁ። የኢሜይል ኮንተንት ታዘጋጃላችሁ ማለት ነው። የኢሜይል ኮንተንት ማለት የምትጽፏትን ኢሜይል አጠር ያለች ኢሜይል እናንተን ከሱ ጋር ምን አላይን እንደሚያደርጋችሁ እሷን ታዘጋጃላችሁ ማለት ነው። በዚህ መንገድ ፕሮፌሰሮችን መፈለግና ሪሰርች ኤሪያቸውን ማየት፣ በዚህ መንገድ ፕሮፌሰሮችን ማግኘት ትችላላችሁ። አሁን ያየነው የማንን ነው?
ዩካስን ያየነው ማለት ነው ግዴታ ፕሮፌሰር አክሴፕታንስ ሌተር ግዴታ ስለሆነ ስለዚህ እዚህ ጋር ሁሌ ሜጀር የሚለው ላይ በመምጣት መፈለግ ፒኤችዲ አፕሊካንቶች ከሆናችሁ ደግሞ ፒኤችዲ የሚለውን እዚህ ጋር ክሊክ አድርጋችሁ የፒኤችዲ ፕሮግራሞችንም እዚህ ጋር ማየት ትችላላችሁ ምናልባት ፒኤችዲ ፕሮግራም ኖሯቸው ማስተርስ ላይ ኖራቸው ይችላል ማስተርስ ፕሮግራም ኖራቸው ፒኤችዲ ላይ ኖራቸው ይችላል ስለዚህ ኮርሶቹን እዚህ ጋር በደንብ ማየት አለባችሁ እነዚህም ሁሉም ፒኤችዲ ፕሮግራሞች በዩካስ ስር የሚሰጡ ፒኤችዲ ፕሮግራም ናቸው ስለዚህ ለምሳሌ ማቴሪያል ፊዚክስ ላይ ስትገቡ እንግዲህ ያው ማቴሪያል ፊዚክስ አፕላይ የሚያደርግ አፕሊካንት እንግዲህ እነዚህ ሁሉ ላይ ኢሜል በመላክ ፕሮፌሰሮች ጋር ኢሜል በመላክ ምን ማግኘት ይችላል አክሴፕታንስ ሌተር ማግኘት ይችላል በነገራችን ላይ እስከ ስንት ጊዜ ነው ላይክ ምን ያክል ነው ኢሜል መላክ ያለብኝ የሚለው ራሱ አንድ ጥያቄ ነው አንዳንዶቻችሁ ጠይቃላችሁ እኔ ፐርሰናሊ አድቫይስ ማድረጋችሁ ለምን 100 አይሆንም ላይክ ፕሮፌሰሮቹ ከናንተ ጋር የሚሄዱ አይነት ከሆነ 100 ሊሆን ይችላል የምትልኩት በቃ ቁጭ ብላችሁ መላክ ነው መልስ እስከምታገኙ ድረስ ማለት ነው ስለዚህ ምክንያቱም በቃ ይሄ አክሴፕታንስ ማግኘት አገኛችሁ ማለት የ50% የማለፍ እድላችሁን ይጨምርላችኋል ምክንያቱም አክሴፕታንስ አገኛችሁ ማለት በጣም ትልቅ ነገር ነው ፈንድም ለሚያረጋችሁ ነገር ማለት ነው ሌላው እንግዲህ ደግሞ ኢቫሉዌሽኑ የነሱ ይሆናል በዚህ መንገድ ፕሮፌሰሮችን መፈለግ ትችላላችሁ ማለት ነው እንግዲህ እንዴት ኢሜል እናደርጋለን የሚለው ወደ በኋላ እናያለን ምክንያቱም አሁን ዩካስን አይተናል ሁለተኛው ኢንስቲትዩት ደግሞ በአንሶስር ያለው ዩኤስቲሲ ነው ዩኤስቲሲ ላይ ያለውንም ሪኳየርመንቶቹን መጀመሪያ እናያለን ዩኤስቲሲ ላይ ስትመጡ እንግዲህ እንደዚህ ይመስላል ኢንተርናሽናል ኮሌጅ ኦፍ ዩኒቨርሲቲ ኦፍ ሳይንስ ኤንድ ቴክኖሎጂ ኦፍ ቻይና ነው ይሄም በጣም ብዙ ኮሌጆች በጣም ብዙ ኢንስቲትዩቶች በጣም ብዙ ዲፓርትመንቶች አሉት ዩኤስቲሲ ማለት ነው ዩኤስቲሲ ላይ ስትገቡ አድሚሽን የሚለው ስር ነው የምታገኙት የዚህ አመትን ኮል ማለት ነው አድሚሽን ፖስት ግራጁዌት ማለት ማስተርስ እና ፒኤችዲ ማለት ነው ሶ እዚህ ጋር ፖስት ግራጁዌት ጋር ስትገቡ እዚህ ጋር በደንብ አስቀምጠውላችኋል የሚያስፈልገውን ኢንፎርሜሽን ይሄንን ኮል በተመለከተ ሶ እዚህ ጋር ፕሮግራምስ አለ ፕሮፌሰር ፋይል አለ ስኩሎች አሉ ፍሪኩዌንትሊ አስክድ ኩዌስችን አለ አፕሊኬሽን ጋይድላይን አለ መጀመሪያ ማየት ያለባችሁ ጋይድላይን እና እዚህ ስኮላርሺፕ ላይ አፕላይ ለማድረግ ምን ያስፈልገኛል የሚለውን ብታዩ በጣም ጥሩ ነው አሁን እቅዳችን ምንድነው ያቻለውኛ ፕሮፌሰር በተመለከተ ስለሆነ ምን አስቀምጧል ዩኤስቲሲ ላይ there is no need to finding host supervisor while applying online ይላል host supervisor መፈለግ አያስፈልጋችሁም አፕላይ በመታደርጉ ሰዓት ነው all of your material and documents only if you are online or if your online application is complete we'll send to the school and department for their reference ነው እዚህ ጋር ፕሮፌሰር አክሴፕታንስ ሌተር አያስፈልጋችሁም ይላል ካገኛችሁ ግን ብፈልጉ ጥሩ ነው ይሄ የኔ አድቫይስ ነው ምክንያቱም ተዶክመንታችሁ ጋር ታስገባላችሁ ምክንያቱም እዚህ ጋር እነሱም እንደሚያደርጉት ዶክመንቶቻችሁን በመትልኩ ሰዓት ለምሳሌ እናንተ ለማቴሪያል ዲፓርትመንት አፕላይ ብታደርጉ ቀጥታ ይሄ እነሱ ምን ያደርጋሉ ወደ ስኩሎችና ወደ ዲፓርትመንቶች ይልካሉና ስኩሎችና ዲፓርትመንቶች ዶክመንታችሁን ያዩ ለፕሮፌሰሮች ይልካሉ በዛ ሰዓት ኢቫሉዌት አድርገው ይሰጧችኋል ነገር ነውና ማለት ኤግዛም ሊኖር ይችላል ኢንተርቪው ሊኖር ይችላል ይሄኛው ኢንተርቪው አለው ያኛውም ኢንተርቪው አለው ፕሮፌሰሮች ራሱ ሲቀበላችሁ ኢንተርቪው ያደርጓችኋል ይሄኛው ግን እንደ ኮሌጅ ደግሞ ለኢንተርቪውና ለኤግዛም ትቀርባላችሁ ማለት ነው ስለዚህ ይሄም ነው ግዴታ አይደለም ግን እኔ እንደምታረጉ መፈለግ አለባችሁ ግን ካላገኛችሁ ደግሞ ዝምብላችሁ አፕላይ አድርጋችሁ ኮሌጁ የሚሰጣችሁን ኢቫሉዌሽን ኤግዛም ላይ መሆነ ኤግዛም ላይ መጠቀም ከዛ በኋላ ኢንተርቪው አድርጋችሁ በጣም ብዙ ልጆች አቃለው ፕሮፌሰር አክሴፕታንስ ሳያገኙ ኤግዛም ላይ እና ኢንተርቪው ላይ በመጋበዝ ቀጥታ ያለፉና ኮሌጁ ፕሮፌሰር ያመቻቸላቸው ማለት ነው ሶ እዚህኛው ላይ አፕላይ ለማድረግ ይሄኛው መንገድ መጠቀም ብቻ ነው የሚጠበቅባችሁ ከሁለት አንዱ ማለት ነው ትፈልጋላችሁ ካገኛችሁ ካላገኛችሁ ቀጥታ አፕላይ ማድረግ ትችላላችሁ ዩኤስቲሲ ላይ ማለት ነው ሶ ይሄንን አየን ከዛ ምን ያስፈልጋል የሚለው እንዳልኳችሁ ከዚህ በፊት ያለ ቪዲዮ ላይ ስላለ ምንም ማውራት አያስፈልገው እንድትሄዱ ግን አስፈልጊ ከሆነ የዚህ ቪዲዮ ኮሜንት ሴክሽን ላይ አስቀምጡ ስለዚህ ስኮላርሺፕ ምንም በተመለከተ ልስራላችሁ ኦሬዲ ሁሉም ቪዲዮዎች ተሰርተዋል ቪዲዮዎቹን የዚህ ቪዲዮ ዲስክሪፕሽን ቦክስ ላይ ሊንካቸውን ድጋሚ አስቀምጥላችኋለሁ እዩዋቸው አንሶን በተመለከተ የሰራዋቸውን ማለት ነው ስለዚህ ሱፐርቫይዘርስ እሺ መፈለግ ከፈለጋችሁ ሱፐርቫይዘር እንዴት ነው የምፈልገው እዚህ ጋር ፕሮፌሰርስ ፋይል የሚል አለ ቀጥታ መግባት ነው የፕሮፌሰሮች ፋይል የሚለው ላይ ማለት ነው
እዚህ ጋር በስኩል ሌቭል ላይ ያስቀምጡላችሁ። እዚህ ጋር ለምሳሌ በኮምፒውተር ሳይንስ እዚህ ጋር ያስቀምጧቸዋሉ 1 2 3 4 ዲሲፕሊኖች አሉ። አሁን ለምሳሌ ኮምፒውተር ሶፍትዌር ኤንድ ቲዮሪ ላይ 3 ፕሮፌሰሮች አሉ። ኢንፎርሜሽን ሴኩሪቲ ላይ አንድ ፕሮፌሰር አለ። ኮምፒውተር ሳይንስ ላይ እንደዚሁ፣ ኦፕቲካል ኢንጂነሪንግ ላይ እንደዚሁ፣ ስታቲክስ እንግዲህ እንደምታያቸው በጣም ብዙ ፕሮፌሰሮች አሉ በየዲፓርትመንቱ ማለት ነው። ዲፓርትመንቶቹ ካለ ፕሮፌሰሮቹ ሰርች እያደረጋችሁ እየገባችሁ ምን ማድረግ ነው አፕላይ ፕሮፌሰሮቹን ኮንታክት ማድረግ ነው የሚጠበቅባችሁ። ለምሳሌ እዚህ ጋር ፕላዝማ ፊዚክስ የሚል ላይ በጣም ብዙ ፕሮፌሰሮች ነው ያሉት። ለአንድ ወር ያክል ሞክሩ፣ ለአንድ ወር ያክል ኢሜል አድርጉ ሞክሩ። ከዛ በኋላ እዚህኛው ላይ ዲፓርትመንታችሁ ያለ ማለት ነው ዩኤስቲሲ ላይ ዲፓርትመንታችሁ ያለ ማለት ነው። የሌለ ግዴታ እዛ ዩካስ ላይ ነው መሄድ አለባችሁ። ኦርጋኒክ ኬሚስትሪ ላይ ለምሳሌ ዝም ብለን እስኪ አንድ ፕሮፌሰር ሰርች እናድርግ። የሆነ ፕሮፌሰር ሰርች እናደርግ። እዚህ ጋር እንግዲህ ይሄን ፕሮፌሰር ማየት ትችላላችሁ። እዚህ ጋር ኤሪያውን አስቀምጧል። በስሩ ያሉ ደግሞ ግራጁዌት ያደረጉ ተማሪዎች አሉ። ከዚህ በፊት ማለት ተመረቁ የሄዱ ተማሪዎች ምናምን አሉት በስሩ ያሉት በዚህ ፕሮፌሰር ስር ማለት ነው። ኢሜይሉ እዚህ ጋር አላችሁ። ሪሰርች ኤሪያውን በነገራችን ላይ ሪሰርች ኤሪያውን አንዳንዴ እዚህ ጋር ስታያቸው ላይ ያስቀምጡ ይችላሉ። አዋርዳቸውን ፐብሊኬሽናቸውን ምናምን ላይ ያስቀምጡ ይችላሉ። ካልሆነም ነው የምታደርጉት ስማቸውን ሰርች ማድረግ፣ ስማቸውን ተወስዱና ሰርች ስታደርጉ የጉግል ስኮላር ላይ ሪሰርች ጌት ላይ የተለያዩ የአካዳሚክ ዌብሳይቶች ላይ ታገኟቸዋላችሁ ማለት ነው። በዛ መሰረት ሪሰርች ኤሪያቸው ከእናንተ ጋር ማች ያደርጋል አያደርግም የሚለውን በደንብ ማየት ትችላላችሁ ማለት ነው። ይሄ የዩኤስቲሲን በተመለከተ ይሄንን ይመስላል። በጣም ብዙ ዲፓርትመንት ነው ያለው። በዚህ መሰረት ፕሮፌሰሮችን መፈለግ ነው። በጣም ብዙ ፕሮፌሰር ነው ያለው። ስለዚህ ሁሉም ጋር ኢሜል ማድረግና ይሄንን አንድ ወር በዚህ መንገድ ኢሜል እያደረጋችሁ ፕሮፌሰሮችን መፈለግ ነው የሚሆነው ማለት ነው። ስለመጨረሻ የሚሆነው ፕሮፌሰሮችን ፈለግን ዲፓርትመንታችሁን መሰረት በማድረግ ዩኒቨርሲቲዎችን መሰረት በማድረግ ፕሮፌሰሮችን ፈለግን፣ ኢሜላቸውን አገኛችሁ። ከዛ በኋላስ ኢሜል ካገኛችሁ በኋላ እንዴት ነው ኢሜል ማድረግ ያለባችሁ ነው። ፕሮጀክት ማለት ነው ጉዳዩ ማለት ነው። በአማርኛ ጉዳዩ ላይ ካን ደብዳቤው ስንጽፍ ጉዳዩ ብለን እንጀምራለና ጉዳዩ ይሄንን በተመለከተ ሁሌ አጠር ያለ ነገር ነው የምንጽፈው። ለምሳሌ እዚህ ጋር ሳብጀክት ጉዳዩ ፒኤችዲ ሱፐርቫይዘር መፈለግን፣ ሱፐርቫይዘር እንድትሆነኝ የሚል ነገር ነው እዚህ ጋር ያስቀመጥነው። አንዳንዶቻችሁ እንደው እኔ ጋር የሚደርሱኝ ኢሜልስ ጉዳዩና ሄርሜላ እንዴት ነሽ ደህና ነሽ ወይ እስኪ እንደዚህ አይነት ነገሮችን ፈልጌ ነበር ጉዳዩ የሚለው ላይ ማለት ነውና አይሄድማ በአማርኛው ራሱ አይሄድም። እንደዚህ አይነት ነገሮችን በደንብ ብታውቁ በጣም ጥሩ ነው። ቴክኒካል የሆኑ ግን በጣም ብዙ ትንሽ መስላሉ ስህተቶቹ ግን ብዙ ነገር ሎስት አድርጉበታላችሁና በደንብ እሱን ነገር መጠንቀቅ አለባችሁ። ሳብጀክት ላይ ስታስቀምጡ ለፕሮፌሰር ብዙ አይነት ቃላቶች ሊኖሩ ይችላሉ ግን PhD ሱፐርቫይዘር ኢንኩዌሪ አሁን ለምሳሌ እኔ ተጠቀምበት የነበረው ሌሎችም ሲጠቀሙበት የነበረው ይሄ ነው። ግን የዚህን ተመሳሳይ ቃልም ሌላ መጠበቅ ትችላላችሁ ግን በጣም ብዙ ሰፋ ያለ ነገር አይደለም። እዚህ ጋር ብዙ ጊዜ ቻይና ላይ ያዩዋቸው ብዙ ጊዜ ይጠይቃሉ ስራዎችንም ሲያወጡ ኢንኩዌሪያችሁ ለምሳሌ አፕላይ የምታደርጉበትን ምንድን እንደፈለጋችሁ ከዛ ዲፓርትመንታችሁ ወይም ሪሰርች ኤሪያችሁ ሜንሽን ታደርጋላችሁ። ለምሳሌ ሜዲካል ማቴሪያል ፕሮዳክሽን ላይ ነው የምሰራው ብዬ ጻፍኩኝ። ከዛ በኋላ ለመቼ ኢንቴክ ነው መፈለጉት። ለምሳሌ 2026 አይደል ኢንቴክ ማለት የምትገቡበት አፕላይ የምታደርጉት መቼ ትምህርታችሁን ለመጀመር ነው። 2026 ኢንቴክ ሴፕቴምበር ሊሆን ይችላል። እሱን ከዛ እዚህ ጋር ፉል ኔም ሄርሜላ ጁብይን የጻፍኩት ይሄ እኔ ብዙ ጊዜ የምጠቀምበት ነው። አንዳንዶቹ ደግሞ ላይክ አንዱን ብቻ መጠቀም ይቻላል። አዘርዌይስ ደግሞ ይሄ ሪሰርች ኤሪያውን ትተውትና 2026 ኢንቴክ ከዛ ስማችሁን ሜንሽን ማድረግ ትችላላችሁ ማለት ነው። ስሙን መቅረት ይችላል። ነገር ግን በቃ እንደዚህ አይነት ነገሮች ነው መሆን ያለበት ጉዳዩ ብላችሁ ፉል ግን ይሄ PhD ሱፐርቫይዘር ኢንኩዌሪ የሚለው መኖር አለበት ግዴታ። ከዛ በኋላ የፕሮፌሰሩን ስም አይታችኋል ቅድም ዲር ፕሮፌሰር ብላችሁ ስሙን ሜንሽን ታደርጋላችሁ። then I hope this message finds you well or ሌላ ተመሳሳይ ግን የመግቢያ ሰላምታ አይነት ነገር ነው የምትጽፉት ማለት ይሄ ይበቃል። ከዛ በኋላ ግን ወደ ኮር ፖይንታችን ነው የምንሄደው። የመጀመሪያው ምን መሆን አለበት ፓራግራፍ ወደ 4 ፓራግራፍ አለን በል ቢኖር ብዬ አስባለሁ። 4 ፓራግራፍ ግን
ብዛቱ እንደየ ኤክስፒሪየንሳችሁ ሊለያይ ይችላል። አሁን የማስተርስ ከሆነ ሊያንስ ይችላል። ለፒኤችዲ ከሆነ ብዙ ሪሰርቾችን ምናምን የሰራችሁ ስለሆናችሁ ማስተርስ ላይ በዛ ሊል ይችላል። ሶ ፓራግራፍ 1 ላይ ምንድነው የሚሆነው? ኢንትሮዳክሽን ኤንድ ፐርፐዝ ነው። ኢንትሮዳክሽን ራሳችሁን ኢንትሮዱስ ማድረግ። ፐርፐዝም እዚህ ጋር ባይኖርም ችግር የለውም፣ ብዙ ጊዜ ያስገባሉ። በዛ ያለ ኤክስፒሪየንስ ያላቸው ምናምን ሊያስገቡ ይችላሉ። ግን ሞር ኦፍ እቺ ኢንትሮዳክሽን ራስን ማስተዋወቃ ትልቅ ቦታ ይሰጣታል እዚህ ጋር ማለት ነው። ስለዚህ አጠር አድርጋችሁ እዚህ ጋር my name is እዚህ ጋር ስማችሁን your name you have to mention እዚህ ጋር ስሜ እከሌ ይባላል እና I am writing ይሄንን ኢሜል እየጻፍኩልህ ያለሁት PhD ወይንም ማስተር ሴን በአንተ ሱፐርቪዥን ስር በአንተ ሱፐርቪዥን ማለት under your supervision ትሉና እንደ ምን ተጠቅሳላችሁ ዲፓርትመንቱ ሜንሽን ማድረግ። ይሄ የሚያሳየው ፕሮፌሰሩ ምን ያክል ዲፓርትመንቱን ገብታችሁ እንዳያችሁ ለማሳየት ነው። ከዛን ቅድም አሁን ስናይ አንድ ዲፓርትመንት መርጠን በጣም ብዙ ዩኒቨርሲቲዎች አሉ አይደለ? ለምሳሌ ማቴሪያል ሳይንስ ብሎ ብዙ ዩኒቨርሲቲዎች አሉ። የትኛው ዩኒቨርሲቲ ነው ያ ፕሮፌሰር እየሰራ ያለው? አንደር ዘ ዲፓርትመንት ኦፍ ማቴሪያል ሳይንስ ሆኖ at which university ዩኒቨርሲቲውን እዚህ ጋር ሜንሽን ማድረግ ጨረሳችሁ ማለት ነው። ባጭሩ በአንድ ሴንተንስ 3 ነገር ነው የጠቀሳችሁት። ራሳችሁን አስተዋወቃችሁ፣ ፍላጎታችሁን አሳያችሁ፣ እንደገና ዲፓርትመንቱንና የሰው ዩኒቨርሲቲ ጠቀሳችሁ ማለት ነው። እዚህ ጋር ጠር ያለ ይሄ ምን ያሳያል? ለዛ ለተቀባዩ ኦኬ ምን ያክል የሱን ባክግራውንድ እንዳጠናችሁ እንዳያችሁ የምታሳይ ነች እቺ ፓርት። ሌላ ይቀራል። ከዛ ይሄንን ካደረጋችሁ በኋላ አንተ ማን ነህ ማለት ኦኬ ስምህን ተናገርክ። ኦኬ አፍተር ኔም ምንድነው? አካዳ አንተ ማን ነህ ስንል ላይክ ስም ምናምን አይደለም፣ ፕሮፌሽናሊ ነው። ሶ አንተ ማነህ ወይ ምንድነው ያለክ ኦር ምንድነው የተማርከው ማለት ነው አይደል? ሶ የተማርኩት እዚህ ጋር I have completed BSc ወይንም ማስተርስ ከሆነ እየጠየቃችሁ ያሉት BSc ወይንም የማስተርሴን ደግሞ ለፒኤችዲ ከሆነ እየጠየቃችሁ ያላችሁት እዚህ ጋር ሁለቱንም አትጠቅሱም፣ አንዱን ነው የምትጠቅሱት። ለማስተርስ ከሆነ BScያችሁን ጠቅሳላችሁ፣ ለፒኤችዲ ከሆነ MSc በቂ ነው። ሶ BSc ወይንም MSc በማቴሪያል ሳይንስ እና በማቴሪያል ሳይንስ ኤንድ ኢንጂነሪንግ ተምሬያለሁ። ኤሪያው ዊዝ ስፔሲፊክ ኤሪያ ያለው ሪሰርቻችሁ ሊሰራችሁበት ሊሆን ይችላል። ደግሞ አንዳንድ ዩኒቨርሲቲዎች ደግሞ ማቴሪያል ሳይንስ ውስጥ ሆኖ ደግሞ ስፔሲፊክ ኤሪያ አለና the production and characterization of medical material ይሄንን ከራሴ ኤክስፒሪየንስ ተስቸኔን ተራክስና ሶ ሜዲካል ማቴሪያል ካራክተራይዜሽን ላይ ነው የሰራሁት ስፔሲፊካሊ። እና ይሄንን ስመረቅ ምን አቺቭ አድርጌያለሁ? ሲጂፒአችሁ በጣም በቃ በተለይ ሃይ ስኮር የሆናችሁ አፕሊካንቶች ሲጂፒአችሁ ማስቀመጥ አለበት። በጣም እቺ ኮር የምትባል ፖይንት ነች በነገራችን ላይና ደስ ይላል። አሁን ለምሳሌ አንድ ሰው ከአራት ቢኖረው ከአራት ሲጂፒኤ 4 አምጥቶ ከሆነ እንትን ያለው ሰው ደስ ይላል። አሁን የሆነ እንደዛ ስታይ ሆነ ነገር ዋው ሂዝ ስማርት ኦር በጣም አካዳሚካሊ አቺቭ የሚያደርግ አይነት ሰው ነው ቢመጣም ምናምን የሚለው ነገር በቃ እንደ መግቢያ ነች እቺና 3.5 ሊሆን ይችላል። በቃ ከ3.5 ያላችሁን ማለት ነው። በጣም ዝቅተኛ ካላችሁ ውጤት ግን እቺኛውን ስኪፕ ታረጓታላችሁ ማለት ነው። ሶ እዚህ ጋር ሲጂፒአችሁን እዚህ ጋር ታስቀምጣላችሁ። ይሄን ከአራቱ ይሄንን አምጥቼ ነው የተመረቁት። ከዛ እሱ ከጨርሳችሁ በኋላ አሁንም ኢንትሮዳክሽን ነው። ከተመረቃችሁ በኋላ ምን እየሰራችሁ ነው ያላችሁት፣ የት ነው እየሰራችሁ ያላችሁት የሚለውን ማስቀመጥ በአንድ ሴንቴንስ አጠር ባለ። ለምሳሌ እዚህ ጋር I am currently serving as a lecturer or researcher በዚህ ኢትዮጵያ ውስጥ ባለ በዚህ ዩኒቨርሲቲ ኤክስ በሚባል ዩኒቨርሲቲ ውስጥ ሪሰርቸር እና ሌክቸረር ነኝ። የስራ ኤክስፒሪየንስ ጠይቃችሁ ስንገባ ምን ብያችሁ ነበር? የሚያስፈልገው ምንድነው ብያችሁ ነበር? የሚያስፈልገው የሚጠይቁት ሪሰርች ኤክስፒሪየንስ እና የስራ ኤክስፒሪየንስ ጠይቃሉ ብያችኋለሁ። ስለዚህ እሷን እዚህ ጋር አጠቃላይ መለሳችሁ ማለት ነው ያንን። ከዛ ፓራግራፍ 2 ላይ ነው ፖይንት የምትወስዷት ነገር አለ። ዳይን የምትሄዱት የት ነው? ይሄን ከጨርሳችሁ በኋላ ሰውየው ምን ያክል አውቃችሁታል፣ ከሱ ጋር እንዴት ነው ራሳችሁን እያዛመዳችሁ ያላችሁት የሚለውን ማየት አለባችሁ ማለት። ቅድም እንዳልኳችሁ ሪሰርች ኤሪያውን አንብቡ ብያችኋለሁ። በተለይ ሪሰንትሊ ዓመተ ምህረት በማየት በዚህ ዓመት ምን ሰራ፣ ምን ፐብሊሽ አደረገ፣ ያ ፐብሊሽ ያደረገው እየሰራ ያለው ፕሮጀክትስ ከናንተ ጋር ምን ያገናኘዋል የምትለዋን አምጥታችሁ ከናንተ ጋር ማዛመድ አለባችሁ። እንደዚህ የመጀመሪያው ስፔሲፊክ ኢንትረስት ሚላለና I have closely followed your research particularly ብላችሁ ደግሞ አንድ ፕሮፌሰር በጣም ብዙ ሪሰርች ኤሪያዎች ሊኖሩት ሪሰርች ኤሪያ ስላችሁ በጣም ሰፋ ያለ ነገር ሆኖ በስሩ different discipline multidisciplinary የሆነ multidisciplinary የሆኑ
ሪሰርቾች ሊኖር ይችላሉና ሪሰርች ላይ አይቻለሁ ገብቼ ፓርቲኩላሪ ግን እኔ ኢንተረስቲንግ የሆንኩበት ብላችሁ እዚህ ጋር ሜንሽን ዜር ስፔሲፊክ ሪሰርች ኤሪያ ስፔሲፊክሊ እናንተ የትኛው ፓርት ኦፍ ሂዝ ሪሰርች ኤሪያ ላይ ነው ቴም ላይ ነው ሞር ኢንተረስቲንግ የሆናችሁ የሚለውን እዚህ ጋር ሜንሽን ታደርጋላችሁ። ከዛ በኋላ ደግሞ ሜንሽን ስታደርጉ ለምሳሌ እዚህ ጋር ስኬለብል ፋብሪኬሽን ኦፍ አንቲማይክሮቢያል ኮቲንግ ብያለሁ። ለምሳሌ እዚህ ጋር እኔ ምክንያቱም እዚህ ኤሪያ ላይ ኤክስፒሪየንስ ካላችሁ እሷ ሜንሽን ማድረግ እቺ ነገር የምትጠቅሷት ምንድነው ከእናንተ ጋር ሞር የምትሄደዋን እየፈለጋችሁ ነው። ከዛ ተጨማሪ ነገሮችን ጽፋላችሁ ኤንድ ብላችሁ ደግሞ እዚህ ጋር ሪሰንት ፔፐር ብላችሁ ሪሰንትሊ ፐብሊሽ ያደረገውም ካለ እሱን ፔፐር ሜንሽን ማድረግ የፔፐሩን ታይትል ሊሆን ይችላል ኦር ደግሞ ኮር ፖይንቷ ሊሆን ይችላል የዛን ፔፐር ሜንሽን ማድረግ እና ምን ቻሌንጆች ነው የሚቀርፈው ያ ፔፐር የሚለውን እዚህ ጋር በአንድ በሁለት ሴንቴንስ መጥቀስ ትችላላችሁ። እና እሱን ከጨረሳችሁ በኋላ የሱን ኤሪያ እዚህ ጋር ምን አደረጋችሁ አያችሁ በጣም ኢንተረስቲንግ እንደሆናችሁና ላይክ ያችን ባጭሩ እንግዲህ እንደዚህ ጋር በመታወት አነስ ባለች ወርድ ምን አደረጋችሁ ሜንሽን አደረጋችኋት ማለት እነዚህ ኢሜል ናቸው። ሶስተኛ ፓራግራፍ ላይ ምን መጠቀም አለባችሁ የሚለውን ስናይ ኳሊፊኬሽናችሁ ስለ ኦሬዲ ግራጁዌት አድርጋችኋል እናንተስ ምን ሪሰርች ኤሪያ ያላችሁና እዚህ ኤክስፒሪየንሶች እንዳላችሁ ኤክስፒሪየንስ ስላችሁ የምትጠቅሱት ለምሳሌ ፔፐር አሳትማችሁ ከሆነ ባታሳትሙ ሪሰርች ፔፐራችሁን መመረቂያ ጽሁፋችሁ ሲጽፉ ምን ካራክተራይዜሽኖች አሉ አቀለል ያሉ ካራክተራይዜሽኖች ምናምን እነሱን ሜንሽን ማድረግ ቴክኒካል ስኪሎቻችሁ ነው ሪሰርች ሲሰሩ ማለት ነው። እነሱን ሜንሽን ታደርጋላችሁ እዚህ ጋር ቴክኒካል ስኪል ቱሎች ሶፍትዌሮች የምታውቁ ከሆነ እነሱን ሜንሽን ማድረግ የምትችሏቸው ሶፍትዌሮች ካሉ ግን እነዛ ሶፍትዌሮች ሰውየው ከሚሰራው ሪሰርች ኤሪያ ጋር መዛመዳቸውን ቼክ ማድረግ አለባችሁ። እንደዚሁም ደግሞ በተለይ ፒኤችዲ አፕላይ የምታደርጉ አፕሊካንቶች በነገራችሁ ላይ ፐብሊኬሽን ቢኖራችሁ በጣም ትልቅ ጥቅም አለው። ስለዚህ ስኮፐስ ወይም ኢንዴክስ ሊሆኑ ጆርናሎች ላይ ይሄን ያህል ጆርናል አሳትም ያለው አሴ ፈርስት ኦተር መጀመሪያ ኦተር ሆናችሁ በተለይ ሪሰንትሊ የታተመ ቢሆን ከ5 ዓመት በፊት በጣም እንትን ይላል ማለት ነው። ምክንያቱም ከረንትሊ ያላችሁ አሁን ከረንትሊ ያላችሁበትን ስታተስ ነው የሚያሳየው ማለት ነው። ሶሪ እዚህ ጋር 26 ስለሆነ strengthen my scholarship እዚህ ጋር ከአንተ አክሴፕታንስ ሌተር ብትሰጠኝ የስኮላርሺፕን የማግኘትበትን ቻንስ ያጠነክርልኛል ወይም ይጨምርልኛል እና አክሴፕታንስ ብትሰጠኝ ደስ ይለኛል። አንተን ጆይን ባረግ ደግሞ ኮንፊደንትሊ ያለኝ ስኪል ያለኝ ፕራክቲካል ኤክስፒሪየንስ አንተ ሪሰርች ግሩፕ ላይ ጥሩ የሆነ ቫልዩ ኢንፑት እንዳረግ ይጠቅመኝ እንደሚጠቅም ላይክ ኮንፊደንት ነኝ ብላችሁ ትዘጉታላችሁ ማለት ነው። መጨረሻ ላይ ግን ከኢሜይላችሁ ጋር እንዳልኳችሁ ምን አታች ማድረግ አለባችሁ ሲቪ ሊኖራችሁ ይገባል። ሲቪ ማለት በኢሮፓስ የተዘጋጀ በቃ ጥሩ የሆነ ሲቪ በተመለከተ እኔ ቪዲዮ ሰርቼላችኋለሁ እንዴት ሲቪ ማዘጋጀት እንዳለባችሁ እሱን መከተል አለባችሁ ማለት ነው። I have attached my CV ስላላችሁ ሲቪያችሁን ብቻ አይደለም አታች መታረጉት እዚህ ጋር መጠንቀቅ ያለባችሁ ከሲቪያችሁ ጋር ትራንስክሪፕታችሁን እንደዚሁም ፐብሊኬሽን ሊስታችሁን ፐብሊኬሽናችሁ በጣም ብዙ ከሆነ የፈርስት ፔጅ ኦፍ በጣም ብዙ ፐብሊኬሽን ካላችሁ የመጀመሪያዋን ፔጅ የፐብሊኬሽኗን ፔጇን ሴፓሬት ታደርጉና ከፒዲኤፍ ላይ አንድ ላይ ከሲቪያችሁ ጋር ቀጥሎ ከትራንስክሪፕታችሁ ግሬዳችሁ ማሳየት አለበት ፐብሊኬሽን እና አዘር ደግሞ ላይክ ሪቪው ፔፐር ካላችሁ ምናምን ነገር እንደዚህ አይነት ነገሮችን አንድ ላይ ታደርጓቸዋላችሁ። አንዳንዴ በጣም ቻይና ውስጥ ኢሜል ስትልኩ የዩኒቨርሲቲው ኢሜል የሆነ ያክል የምትልኩት ዶክመንት በሆነ ያክል በላይ ከሆነና በዛ ያለ ከሆነ የሚያስቀምጡት ሪኳየርመንት አለ መልሰው ሲስተሙ መልሶ ወደ እናንተ ይልካል ለፕሮፌሰሩ ያደርሰው ምክንያቱም ሲስተሙ ከሚሸከመው በላይ ነው ብዛቱና እሱን ቼክ ማድረግ ትችላላችሁ። ግን ምን ማድረግ አለባችሁ በጣም ብዙ ፐብሊኬሽን ካላችሁ የመጀመሪያዋን ፔጅ ብቻ አድርጋችሁ ከሲቪያችሁ ቀጥሎ ከትራንስክሪፕታችሁ ወይንም ከአካዳሚክ ሰርቲፊኬታችሁ ቀጥሎ እሱን አንድ ላይ መርጅ አድርጋችሁ በአንድ ሲንግል ፒዲኤፍ አድርጋችሁ አብራችሁ ትልኩለታላችሁ ማለት ነው ከዚህ ኢሜል ጋር። ይሄ ምንድነው በጣም
ያልተዛዛ ጥርምጥን ያለች ሐሳባችሁን የሚገልጽ እናንተንም የሚገልጽ ፕሮፌሰሩንም ምን ያክል እንዳወቃችሁትና ስለሱ ባክግራውንድ ምን ያክል እንዳጠናችሁ የሚገልጽ አይነት ኢሜል ነው የምትጽፉት። እዚህ ጋር ሁላችሁም እንድትይዙልኝ የምፈልገው በጣም በሌላም አይነት ኢሜል አጻጻፍ ጽፋችሁ ያገኛችሁም ልጆች ልትኖሩ ትችላላችሁ። ግን ሞር ኦፍ አሁን በተለይ የቻይናው በቃ ኮንተንቱ መሆን ያለበት እንደዚህ ነው። እንግዲህ ተጨማሪ መረጃ ያላችሁ ልጆች ካላችሁ እናንተ ደግሞ በመንገድ ነበር ስታገኙ የነበራችሁት ጽፉ የነበራችሁት መጨመር ያለበት አይዲያ አለ ብላችሁ የምታስቡ ከሆነ እንግዲህ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ ማለት ነው። ይሄንን እንደ ሳምፕል እኔ ቴሌግራም ገጽ ላይ አስቀምጥላችኋለሁኝ። ሌሎቻችሁም ሳምፕሎች ካላችሁ ኢሜል ልታደርጉልኝ ትችላላችሁ። ቴሌግራም ላይ ሼር እናደርጋችኋለን ከዚህ በፊት የተሳካላችሁ ነገር ካለ። ስለዚህ እንደዚህ አይነት ነገሮችን በደንብ ማየት በነገራችን ላይ ሰርች ብታደርጉ በጣም ብዙ ሳምፕሎችን ታገኛላችሁ የኢሜል ሳምፕሎችን ማለት ነው። ሶ ይሄንን ይመስላል። አሁን ኔክስት ላይ የምናየው እንዴት ነው ፋይል መርጅ የምናደርገው በምን መርጅ እናድርግ የሚል ነገር ነው። አንደኛ ምንድነው ሲቪ የታዘጋጃላችሁ፣ ሁለተኛ ደግሞ ፐብሊኬሽን ካላችሁ የፐብሊኬሽን የፈርስት ፔጁን እንደዚሁም ደግሞ የስራ ኤክስፒሪየንስ እንደዚሁም ደግሞ የትራንስክሪፕታችሁና ዲግሪያችሁ አንድ ላይ መርጅ ይሆናል ከመላካችሁ በፊት። ግን ፋይሉ ከ5 ከ6 ፔጅ በላይ እንዳይበዛ አስጠነቅቃችኋለሁ ማለት ነው። በፊትም ከሆነ ጊዜ አይ ቲንክ የሆነች ቪዲዮ ሰርቼላችኋለሁ እንዴት ፋይላችሁን መርጅ እንደምታደርጉ እንዴት መርጅ እንደምታደርጉ። አብዛኞቹ ፔድ ዌብሳይት ናቸው። ነገር ግን አንድ ፍሪ በተለይ ለኛ ለኢትዮጵያውያኖች ተስማሚ የሆነች ዌብሳይት አለች ወይንም ሶፍትዌር በመንለው ብቻ ዌብሳይት አለ። ሶ አይ ላቭ ፒዲኤፍ ብላችሁ ሰርች ስታደርጉ እዚህ ጋር ይሄን ታገኛላችሁ። አይ ላቭ ፒዲኤፍ ኦንላይን ፒዲኤፍ ቱል ፎር ፒዲኤፍ ላቨር ይላልና ሶ እዚህ ጋር እንደምታዩት ኦፕሽን ይሰጣችኋል። መርጅ ፒዲኤፍ፣ ስፕሊት ፒዲኤፍ ምናምን የሚላል። ሶ መጀመሪያ ፋይላችሁን ሲቪያችሁን በፒዲኤፍ መሆን አለበት። ከዛ በኋላ ደግሞ ያላችሁ የትምህርት ማስረጃ ቅድም ምን ብያችኋለሁ ከሲቪያችሁ ቀጥሎ ማስገባት ያለባችሁ በተለይ ማስተርስ ከሆናችሁ የሰርቲፊኬታችሁና ትራንስክሪፕታችሁን አንድ ላይ ማድረግ እንደዚሁም ደግሞ ምን ታደርጋላችሁ ላይክ ፒኤችዲ ከሆናችሁ ደግሞ ፐብሊሽ ያደረጋችሁት ፔፐሮች ካሉ ለፒኤችዲ ከሆነ አፕላይ የምታደርጉት ፐብሊሽ የሆነው ፔፐር ከ3 እና ከ4 በላይ ከሆነ ፔጁ ስለሚበዛባችሁ ኢሜል መላክ ስለማትችሉ የቻይና ኢሜይሊንግ ሲስተም አይቀበልም እና ፕሮፌሰሮቹ ማለት ያለ ነገር ነው የሚፈልጉት። ስለዚህ የመጀመሪያዋን ፔጅ ብቻ የሪሰርች አብስትራክት ፓርቱ አለች አይደል? እሷን ስፕሊት ታደርጋላችሁ። እዚህ ጋር ስፕሊት ፒዲኤፍ የሚላል አሁን ለምሳሌ እዚህ ጋር አንድ ፒዲኤፍ ፔፐር ብናስገባ እዚህ ጋር ለምሳሌ ነው እዚህ ጋር ፔፐር አስገባሁኝ። ፔፐር እዚህ ጋር ስፕሊት ማድረግ ከፈለኩ እዚህ ጋር ሴሌክት አድርገዋለሁ። ዘን ስፕሊት ፒዲኤፍ የሚል ይመጣል ማለት ነው። የምትፈልጓትን አንዷን ብቻ ስፕሊት አድርጋችሁ ታወጣታላችሁ የመጀመሪያ ፔጇን ማለት ነው። ሶ እሷን ስፕሊት ካደረጋችሁ በኋላ እሷን ራሱ ምን ያደርግላችኋል ወደ ፒዲኤፍ ቀይሮ ያወርድላችኋል ወይም ዳውንሎድ ያደርግላችኋል ማለት ነው። ወደ ፒዲኤፍ መርጅ ማድረግ ነው። ዘይን ምን ታደርጋላችሁ ሲቪያችሁን ትመርጣላችሁ። ሌላ ደግሞ መርጅ ማድረግ የምትፈልጉት የተለያየ የእንትኖች ቢኖራችሁ ለምሳሌ እኔ ሲቪል ልምረጥ እዚህ ጋር ከዛ ሁለት ደግሞ ሰርቲፊኬቶች ፐብሊኬሽኖች ምናምን አሉ። ቅድም ምንትን ያደረጋችሁት ቅድም ሴፓሬት ያደረጋችሁት ፋይል ይኖራል። እነሱም ፋይሎችን እዚህ ጋር ሴሌክት ታደርጉና መርጅ እንዲያደርግላችሁ እዚህ ጋር እንደምታዩት መርጅ አድርግልኝ ብላችሁ መርጅ ማድረግ። እዚህ ጋር ግን እንትኑን መጠንቀቅ አለባችሁ። 1 2 3 ለምሳሌ ማለት አንደኛው ከየትኛው ቀጥሎ መሆን አለበት የሚለውን ማየት አለባችሁ። ሰው መርጅ ታደርጉና ዳውንሎድ ያደርግላችኋል። እሱን ፋይል በመጠቀም ኢሜይላችሁን መላክ ነው ማለት ነው። ሶ ኔክስት የሚሆነው ምንድነው አሁን መርጅ አድርጋችሁ ፋይላችሁን አዘጋጅታችኋል። ከዛ ኢሜይል መላክ ነው የሚሆነው ማለት ነው። ኢሜይል የፕሮፌሰሩ ኢሜይል አላችሁ፣ እንደገና ደግሞ ኢሜይላችሁንም ድራፍት አድርጋችኋል። ስለዚህ አሁን እዚህ ጋር እንደምናደርገው ኢሜይል እዚህ ጋር የሰውየውን ኢሜይል ስትመጡ እንግዲህ ሳብጀክት ምናምን ያልኳችሁ ማለት ነው። ሶ ለምሳሌ ይሄን ኢሜይል ወደ ራሴ ልላከው አፕላይ ስለማላረግ ሶ እዚህ ጋር ሳብጀክት ነው
ያልኳችሁ አብዛኞቻችሁ እዚህ ጋር ሳብጀክት ማለት ጉዳዩ ማለት ነው በአማርኛ ጉዳዩ ይሄን ይመስላል ነው አይደል? ግን አብዛኞቻችሁ ላይ በጣም ብዙ ልጆች እኔ ጋር ስልኩ እዚህ ጋር ጉዳዩ የሚለው ላይ ድርድር አድርጋችሁ ሙሉ ሐሳባችሁ ላይ ጉዳዩ ሄርሜላ እንዴት ነሽ እንዲ ነገር ፈልጌ ነበር እንዲ አይሄድማ። ስለዚህ ጉዳዩ ይሄንን ይመለከታል ነው። ሶቺ ሳብጀክት የምትለዋ ስትመጣላችሁ ጉዳዩ የሚለውን ነው የምጽፉት። ስለዚህ ቅድም ጉዳዩ ብለን ምን አስቀምጠናል ስንጽፍ የጻፍነው ለምሳሌ እኔ ድራፍት ያደረኩት አለ እዚህ ጋርና ኮፒ አድርገን እናምጣው። እዚህ ጋር ጉዳዩ የሚለው ምን ብዬ አስቀመጥኩትኝ PhD ሱፐርቫይዘር ኢንኩዌሪ ይላል። ከዛ በኋላ የምትሄዱት ቦዲ ላይ ነው። እዚህ ጋር የራሳቸው መስመር አላቸው። ዴን ቦዲው ላይ ነው የምትሄዱት ማለት ነው። ዴን ቦዲ ላይ ትሄዱና ቅድም ያየነው ድር ፕሮፌሰር እንዴት ነው ምናምን የሚለውን I hope you are fine ምናምን የሚላለ ሶ እሱን ሙሉውን ምን እናደርጋለን እሱን ሙሉውን እናስገባለን ማለት ነው። ሶ ለምሳሌ እዚህ ጋር ኢሜይሉን እዚህ ጋር በነገራችን ላይ ፓራግራፏን ምናምን ያልኩት እኔ ለእናንተ ግልጽ እንዲሆን ነው እንጂ ሙሉ መጥፋት አለበት ሙሉ ስማችሁን ማዘጋጀት አለባችሁ ምናምን ማለት ነው። ይሄኛውን ታስገባላችሁ ጉዳዩ የሚለውን ዲር ፕሮፌሰር እዚህ ጋር ለምሳሌ ዲር ፕሮፌሰር ላይክ ኤክስ እንበለው ስሙን እንስጠው። ከዛ እንደዚህ ነው እዚህ ጋር ስማችሁ ሙሉ ትጽፋላችሁ። በቃ ቅድም ያልኳችሁ አለ እነሱን ትጽፋላችሁ። መጨረሻ ላይ ቴንኪው ትሉና ትዘጋላችሁ። እዚህ ጋር ፋይላችሁን አታች ስታደርጉ እንግዲህ ቅድም መርጅ ያደረጋችሁት ፋይል አለ ሲቪያችሁ ከዛ በኋላ ደግሞ ኢሜል ሲቪያችሁና ዶክመንቶቹ አንድ ላይ ማለት ነው። ቴን እሱን መርጅ ካደረጋችሁ እሱን ካደረጋችሁ በኋላ ቀጥታ ፕሮፌሰሩ ኢሜይሉን መላክ ነው ማለት ነው። ለምሳሌ እዚህ ጋር ሴንድ ልበለው ነው ልክ ያለውኝ ማለት ነው። ስልከው ያው ራሴ ጋር ስለላኩት እኔ ጋር መጥቶልኛል። እዚህ ጋር ሲከፈት እንደምታዩት ነው የሚሄነው። ለምሳሌ እዚህ ጋር PhD ሱፐርቫይዘር እየፈለኩ እንደሆነ እዚህ ጋር ሙሉ ነገሩ ማለት ነው ያስቀምጥ ከነ CV ምናምን ይመጣል። ያ ሰውዬ ገብቶ አንብቦ ይመልስላችኋል ማለት ነው። በእንደዚህ አይነት መንገድ ሲቪያችሁን መጻፍ ትችላላችሁ ማለት ነው። በእንደዚህ አይነት መንገድ ፕሮፌሰሮችን ኮንታክት ማድረግ ትችላላችሁ ማለት ነው። አይኖ ይሄ በጣም ቤዚክ ነገር ነው፣ ነገር ግን ለብዙዎቻችሁ ያስፈልጋችኋል ብዬ ስላሰብኩ ነው። ስለዚህ ኔክስት ላይ በምን ነገር ላይ ልስራላችሁ ላይክ ፕሮፌሰር ኮንታክትን በተመለከተ ምን የሚያስፈልጓችሁ ቴክኒካል ነገሮች አሉ የሚለው ይህ ቪዲዮ ኮሜንት ሴክሽን ላይ ኮሜንታችሁን ጻፉ። ምን ነገሮች ላይ ፌስ እያደረጋችሁ እንደሆነ ማለት ነው። አይ ቲንክ ይሄንን ቻሌንጅ አብዛኞቻችሁ እንደምትቀላቀሉ ተስፋ አደርጋለሁኝ። ስለዚህ በዚህ አንድ ወር ውስጥ ዛሬ ኖቬምበር 2 ነው እስከ ዲሴምበር 2 ድረስ በዚህ አንድ ወር ውስጥ ኢሜል ሁላችንም የሄርሜ አካዳሚ ፎሎወሮች ቻይና አፕላይ ማድረግ የምትፈልጉ ኢሜል የመላክ ጊዜ ነው የሚሆነው ማለት ነው። የምታገኙአቸውን ሪስፖንሶች በኮሜንት ሴክሽን ላይ አስቀምጡ። ከዛን በኋላ ማለት ፕሮፌሰሮች ከመለሱላችሁ ምናምን ማለት ነው እኔም እያየሁኝ ቴሌግራም ገጽ ላይ ምን አይነት ስቴፖችን መከተል እንዳለባችሁ እናወራለን ማለት ነው። ዛሬ ይዤላችሁ የመጣሁትኝ መረጃ ይሄንን ይመስላል። እንዴት ነው ኢሜል ማድረግ ያለብን እንዴት ነው ፕሮፌሰሮች መፈለግ ያለብን የሚል ነው። ስለዚህ ደግሞ በቻይና ስኮላርሺፖችን በተመለከተ አንሶን በተመለከተ ሊሆን ይችላል ሌላ ቪዲዮ ይዤላችሁ እመጣለሁኝ። እስከዛው ድረስ መልካም ጊዜ